ጽኑ መልክ ያምራል ደም ግባት በደም ቀለም አጌጠ ልዩ ነው ላስተዋለ። ታሪኮች በሙሉ በብሉይ ኪዳን መጽሐፍት ውስጥ የተጻፉ ብዙ ነገሮች የጌታ የኢየሱስ ክርስቶስ ጥላ እንደሆኑ አጥንተን ነበር። በብሉይ ኪዳን ውስጥ ያሉ ነገሮች ከዘፍጥረት 1 ጀምሮ ያሉ እስከ ሚልኪያስ ድረስ ያሉ የመጽሐፍ ቅዱስ ክፍሎች በብሉይ ኪዳን የሚያወሩት ስለ ኢየሱስ ነው። ለማሳያ ወደዛም ወደዚህም ሄደን አንዳንድ ሳምፕል ምሳሌዎችን አይተናል። እሺ፣ ስለዚህ ትላንትና ብሉይ ኪዳንን እንዴት ማጥናት እንዳለብን ከሞላ ጎደል ትንሽ ሐሳቦችንም አንስተን አወራን። ዛሬ ቀጥታ የምንገባው ክርስቶስ እግዚአብሔር ለማውራት የፈለጋቸውን ነገሮች በዛ ውስጥ እናጠናለን። ኢየሱስ የብሉይ ኪዳን መጽሐፍትን በማንበብ ሕይወት አታገኙም፣ እነሱ ስለኔ የሚመሰክሩ ናቸው ብሏል። ትላንት ጥቅስ አውጥተን ብዙ አጥንተናል። ለዚህ እነዛ ሁሉ ያጠናናቸው ነገሮች ያስረዱን ምንድነው? የብሉይ ኪዳን መጽሐፍትን ስታነቡ በማስተዋል እንድታነቡ። ብሉይ ኪዳንን በማስተዋል አነበበ የሚባለው ሰው ምን አይነት ሰው ነው? በብሉይ ኪዳን መጽሐፍቶች ውስጥ ክርስቶስን የሚፈልግ ሰው ነው። እዚህ ጋር ክርስቶስ በምንድን ነው የሚገለጠው? ክርስቶስ እንዲገልጥ የሚችለው ነገር እዚህ ጋር ምንድን ነው ብሎ ያጠናል። ያን ጊዜ ኢየሱስ እንዳለው መጽሐፍት ሁሉ ስለኔ የሚመሰክሩ ናቸው አለ። ከዛ ደግሞ በብሉይ ኪዳን መጽሐፍት ስለ እርሱ የተጻፉትን ሁሉ ይተረጉምላቸው ነበር ይላል። አልበዚያ ምን አለ? የብሉይ ኪዳን መጽሐፍት በራሳቸው ሕይወት የምታገኙ መስሏችሁ ትመረምሯቸዋላችሁ፣ እነርሱ ግን ስለ እኔ የሚመሰክሩ ናቸው። ስለዚህ ዘፍጥረት 1:1 ላይ ክርስቶስ አለ። ብሉይ ኪዳናችሁን ሰዎች ብሉይ ኪዳን በግዕዝ በአማርኛ አሮጌው ኪዳን ብለው ቢሉትም ውስጡ አዲስ ኪዳን። ብሉይ ኪዳን በግዕዝ ነው። ያው እንግዲህ ግዕዝ አታውቁም አናውቅም። በጋሞኛ ምንድን ነው ብሉይ ምን ማለት ነው እኮ? ወደ አማርኛ ቀጥታ አሮጌው ኪዳን ይላል። ታድላችኋል። በቋንቋችሁ ነው እናንተ የተቀመጠላችሁ። እኛ በግዕዝ ነው ያደረጉብን። ብሉይ ኪዳን ብለው እኛ ብሉይ የመጽሐፍ ስም ይመስለናል። ብሉይ ኦልድ ቴስታመንት ነው። አሮጌው ኪዳን ሰዎቹ እያነበቡት ቁጭ ብለው ነው። ኢየሱስ ትላንትና ስላጠናን ብዙ አልደግመውም። እነሱ ሁሉ ግን የሚመሰክሩት ስለኔ ነው አለ። ከዛ ለሐዋርያቱ ደግሞ ብሉይ ኪዳን መጽሐፍት እንዴት እንደሚጠኑ ነገራቸው። ከሉቃስ ወንጌል አውጥተን አየን። በብሉይ ኪዳን መጽሐፍት ውስጥ ስለ እሱ የተጻፉትን ምን ያደርግ ነበር? ይተረጉምላቸው ነበር። ስለዚህ ጳውሎስ ቆሮንቶስ ላይ የብሉይ ኪዳን መጽሐፍ ሲነበቡ አእምሯችሁ ላይ መጋረጃ ያመጣሉ። ብዙ ነገር አይገባችሁም ሲነበቡ። ስለዚህ እንዴት አደረጋቸው? ጳውሎስ ራሱ እየተረጎማቸው ወደ ክርስቶስ። ለምሳሌ ጳውሎስ በብሉይ ኪዳን ዘመን እስራኤል በምድረ በዳ ሲጓዙ አንድ አለት ጋር ደረሱ። አለቱንም ሙሴ መታው፣ ውሃ ፈለቀ። ጳውሎስ ግን ምን ብሎ ነው የተረጎመው? ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ። እና ታሪኮች ሁሉ ስለ ክርስቶስ ነው የሚያወሩት። ዘፍጥረት 1:1 ዮሐንስ ወንጌል 1:1 ሁለቱ ተመሳሳይ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ እግዚአብሔር። እዛ ጋር ደግሞ በመጀመሪያው ግን ቃል ነበር። እግዚአብሔር ሰማይና ምድርን ፈጠረ። ከተፈጠረው ሁሉ አንድስ እንኳን ያለ እርሱ የተፈጠረ የለም። እግዚአብሔርም ብርሃን ይሁን አለ። በእርሱ ውስጥ ብርሃን ነበረች፣ ሕይወት ነበረች።
ሕይወትም ለሰው ልጆች ብርሃን። ኦሪት ከአዲስ ጋር እያስተሳሰራችሁ ስታጠኑት ክርስቶስን ከትላንት ይልቅ የበለጠ እግዚአብሔር ስለ ልጁ ከዘፍጥረት 1 ጀምሮ ያወራ የነበራቸው ነገሮች እያገኘን በጌታ እየተጽናናን እየተደሰትን ጌታን እያወቅነው እየጨመርን ክርስትናችን ቆንጆ ይሆናል። የመሬቱ የምድሩ ነገር በየነቢያቱ ሳንዞር በየጠንቋይ ቤት ሳንዞር በኢየሱስም በሚጠነቁሉ ሰዎች ገንዘባችን ሳይበላ ስለ ክርስቶስ እየበዛ ሲመጣ የመሬቱም ይስተካከላል። ኢየሱስ እንዲህ ብሏልና አስቀድማችሁ የላይኛውን ፈልጉ የታችኛው ሁሉ ይጨመርላችኋል። በግሪክ ቋንቋ ማግኔቲዞ ይሆንላችኋል፣ ይጨመርላችኋል። በአማርኛ ማቴዎስ ሲጽፈው ማግኔቲዞ ወይም የግሪኩ መጽሐፍ ማግኔቲዞ አለው። ማግኔት ታውቃላችሁ፣ ይስባል፣ ሚስብ ማለት ነው። ለዚህ ላይኛው ላይ ትኩረት ስታደርጉ የታችኛውን መሳብ ትጀምራላችሁ። እየተሳበ ራሱ ይመጣል። እንዴት እንደመጣ ሳታውቁት ይመጣል። እንዴት እንደተሳካላችሁ ሳታውቁ ይሳካል። እንዴት እንደቀናላችሁ ሳታስቡ ይቀናላችኋል። መንፈሳዊውንና ክርስቶስ ተኮር የሆነውን ትታችሁ የክርስቶስ የሆነውን ስታሳድዱ ክርስቶስን ሳይሆን የሚሰጣችሁን እጁን ካያችሁ ጥሩ አይደለም። ድመቶች አይታችኋል። ድመት ባለቤቷ ወይም ጌታዋ ሲመጣ ከውጭ መጀመሪያ የምታየው እጁን ነው። ውሻ ግን እጅህን አያይም። ገና ያንተን ድምፅ ከውጭ ሲሰማ ይቁነጠንጣል፣ ድምፅ ያሰማል። የሆነ ነገር ያስካል ግዴታ ደንታው አይደለም፣ ዘሎ ላይ ነው የሚወጣው። አንተን በማግኘቱ ደስታውን ይገልጣል። የድመት መንፈስ ግን መታ እጅን ነው የምታየው። እጅ ላይ የቋጠርከው ፌስታል ከሌለ ወይ ስጋ ከሌለ ወደ ጓሮ ቀስ ብላ ትሄዳለች። ምንም አይመስላት። አንተ መጣህ አልመጣህ ጌታን ነው የምንናፍቀው። የጌታን ወይም ጌታ ይሰጠናል ብለን ያሰብነውን ስናሳድድ ከዚህም ከዛም ሳንሆን እንጎዳለን። ስለዚህ ስለ ክርስቶስ ተጨማሪ ነገር የምናገኝበት ትምህርት ነው ይሄ የመገናኛው ድንኳን። እዚህ ጋር የምታዩት ስዕል እግዚአብሔር ሙሴን ትላንትና ስናጠና ምንድን ነው እኔ እንዳዘዝኩ አድርገህ ስራ አለው። እቺ ሙሉ በሙሉ ሙሴ እግዚአብሔር ባዘዘው መሰረት ሳይጨምር ሳይቀንስ የሰራው ሲሆን እግዚአብሔር ሙሴን ለኔ ቤተ መቅደስ ስራልኝ ዲዛይን አውጣና ስራልኝ ቢለው ሙሴ ግብጽ ሀገር ያደገ ነው። የግብጽን ጥበብ የተማረ ነው። ግብጾች ደግሞ በዚህ አይታሙም። ለእግዚአብሔር ሊሰራ የሚያስበውን ቤተ መቅደስ ማሰብ እንችላለን። እጅግ በጣም አስገራሚ ዲዛይን ሰርቶ አስገራሚ የሆነ ህንፃ ሊሰራ ይችላል። እግዚአብሔር ግን በጭራሽ እንዳታደርግ እኔ ያዘዝኩን ብቻ አድርግ ባለው መሰረት ተሰርቶ ሲያልቅ ይሄን መሰለ። የእስራኤል አምላክ እውነተኛ አምላክ እርሱ ብቻ የሆነው እግዚአብሔር ሰርቶ ሲጨርስ ይሄ አይነት ወጣ። ለሙሴም ለእስራኤልም ልጆች ይሄ ነገር ላይጠማቸው ይችላል፣ ላያስገርማቸው ይችላል። እግዚአብሔር ግን እዚህ ውስጥ የሚያየው የልጁን መልክ ነው፣ የክርስቶስን መልክ ነው። ይሄን ነገር ከማንነቱ ጀምሮ እናጥናው። መጀመሪያ ስያሜዎቹን እናጥና። የመገናኛው ድንኳን ብዙ ስያሜዎች ስላሉት በተለያየ ስያሜ ተጠርቷል። በመጽሐፍ ቅዱስ ውስጥ ያሉ ስያሜዎቹ አንደኛ የማደሪያው ድንኳን ወይንም ማደሪያው ተብሏል። በዕብራይስጥ ሚሽካን የሚለው ነው። ሚሽካን ወይንም የማደሪያው ድንኳን ወይንም በቀላል ቋንቋ ማደሪያው ተብሏል። ይሄም መኖሪያ ወይንም የመኖሪያ ቦታ ማለት ሲሆን እግዚአብሔር የእስራኤል አምላክ በሕዝቡ በእስራኤላውያን መካከል ለመኖር መፈለጉን የሚያሳይ ነው። እግዚአብሔር በሕዝቡ መካከል መኖር መፈለጉን የሚያሳይ ነበረ። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል
እርሱም እግዚአብሔር ከኛ ጋር፣ እግዚአብሔር በእኛ መካከል ማለት ነው። እና መጀመሪያ ስሙ ማደሪያው ነው። እግዚአብሔር በሕዝቡ መካከል መኖር መፈለጉን ለማሳየት የተሰጠ ስያሜ ነበረ። እንሲ አንበው። ከማደሪያው በላይ ለድንኳን የሚሆኑ መጋረጆችን ከፍየል ጠጉር አድርግ። ጥሩ 11 መጋረጆችንም ታደርጋለህ። ጥሩ። አሁን የፈለግነው ስያሜውን ነው። ከማደሪያው በላይ ለድንኳን የሚሆኑ መጋረጆች ውስጥ ነው። ስንደርስ ቦታው ጋር የምናጠናው ነው። ከፍየል ጠጉር አድርግ ይለዋል። የፈለግነው ስያሜው ነው፣ ማደሪያው የሚል። ሁለተኛው ስያሜ መቅደስ ወይንም በእነሱ ቋንቋ ሚቅዳሽ ወይንም ሚቅዳሽ ማለት ነው። መቅደስ ተብሏል ወይንም ሚቅዳሽ በዕብራይስጥ ተብሏል። መቅደስ ወይንም ሚቅዳሽ ማለት የተለየ ቦታ፣ የተቀደሰ ቦታ እንደ ማለት ነው። ሚቅዳሽ ወይንም መቅደስ ማለት የተለየ ቅዱስ ቦታ ወይም የተለየ ቦታ ማለት ነው። ይህ ስም አንድ ነገር እንዲያሳይ የወጣ ስም ነው። ይህ የማደሪያው ድንኳን፣ ቅድም ማደሪያው ያልነው የመገናኛው ድንኳን ቅድስናውንና ይህ ቤት ይህ ማደሪያ ለእግዚአብሔር የተለየ ቤት መሆኑን ለማሳየት ነው። መቅደስ የተባለበት ምክንያት ለእግዚአብሔር ለእስራኤል አምላክ ለያህዌ የተለየ ቦታ የተለየ ቅዱስ ቦታ መሆኑን ለማሳየት የተሰራ ነው። ዘጸአት 25 ቁጥር 8 ሁለተኛ ስሙን ዘጸአት 25:8 በመካከላቸው አድር ዘንድ መቅደስ ይስሩልኝ። ምን ይስሩልኝ? መቅደስ ይስሩልኝ አለ። ሶስተኛ ስም የመገናኛው ድንኳን ወይም ኦሄል ሞኤድ ይባላል በዕብራይስጥ። የመገናኛው ድንኳን መገናኘት ምንድን ነው? የሆኑ ሁለት አካሎች አንድ ስፍራ ላይ ሲገናኙ ማለት ነው። ሁለት አካሎች እግዚአብሔርና እስራኤል አንድ የሆነ ስፍራ ላይ የሚነጋገሩበት፣ የሚያወሩበት፣ አምልኮ የሚፈጽሙበት፣ ወደ እግዚአብሔር የሚገናኙበት ቦታ ስለሆነ በዕብራይስጥ ኦሄል ሞኤድ ወይንም ደግሞ የመገናኛው ድንኳን ተብሏል። ይህ ስያሜ እግዚአብሔር ከሙሴና ከሕዝቡ ጋር የሚገናኝበት ትክክለኛ ቦታ እንደሆነ ለማሳየት የተሰጠ ስም፣ እግዚአብሔርና እስራኤል የሚገናኙበት ቦታ ስለሆነ ነው። በኋላ ስናነብ በየመሃሉም ላወራው እችላለሁ። የመጣልኝን ግን እያወራው ደግሞ አልፋለሁ ስለሚጠቅም የግድ ስሙን እያጠናን ቢሆንም የመገናኛው ድንኳን ብሎታል እግዚአብሔር። እና መጀመሪያ እግዚአብሔር ምን አረገ መሰላችሁ? ይህንን የመገናኛ ድንኳንና አጥሩን እንዲህ ካሰራ በኋላ 12 የእስራኤል ነገድ ስላሉ 3ቱ ነገድ በዚህ በምዕራብ በኩል፣ 3ቱ ነገድ በዚህ በኩል በሰሜን በደቡብ፣ በዚህኛው በኩል ደግሞ የምስራቅ በር ነው፣ ወደ ምስራቅ ነው ይሄ ፊቱ የሚዞረው። ሌላ 3 የእስራኤል ነገድ፣ በዚህ 3 የእስራኤል ነገድ 12 የእስራኤል ነገድ 3 ሆነው እንዲሰፍሩ አደረገ። መገናኛው ድንኳን መሃል ላይ ነበር። ከ2 እስከ 3 ሚሊዮን በሚገመት ሕዝብ መካከል ላይ ድንኳኑ ይተከል ነበር። እንዴት ያምራል! ያንዳንዱ እስራኤላዊ ጠዋት ከቤቱ ሲወጣ የሚያየው መገናኛውን ድንኳን፣ አምላኩ በመካከሉ እንዳለ ሕዝቡ ሁሌ ያውቃል። እግዚአብሔር ከነርሱ ጋር እንደሆነ የእስራኤል ሕዝብ ይረዳል። ማንም ሰው ድንኳኑን ከፍቶ ሲወጣ መጀመሪያ የሚያየው ያንን የእግዚአብሔር መገናኛ ድንኳን ነው። ልብ በሉ፣ ደስ ይላል። እግዚአብሔር ከኛ ጋር መሆኑን ማወቅ ደስ ይላል። እንደ ማህበርም እንደ ግልም
እግዚአብሔር ካንተ ጋር መሆኑን በየማለዳው ማወቅ ደስ ይላል። የዛሬ 2000 ዓመት የሚሆነው ይሄው ነው። በነቢዩ በኢሳይያስ እንደተጻፈ ድንግል ጸነሰች፣ በድንግልና ወለደችው፣ ስሙን አማኑኤል ይሉታል የተባለው ቃል ተፈጸመ። ያም ማለት ኃያሉ አምላክ ሰማይና ምድርን የፈጠረ ፈጣሪ በእኛ መካከል ተገኘ ማለት ነው። እግዚአብሔር ከኛ ጋር ማለት እግዚአብሔር ከችግራችን ጋር ከምናምናችን ጋር አይደለም። እግዚአብሔር እኛ መሃል መጣ፣ በእኛ መካከል ተገኘ፣ በስጋ ተገልጦ ታየ። አማኑኤል ኃያል አምላክ ብርቱ አምላክ እኛ መካከል መጣ፣ እኛ መካከል ተገኘ፣ እኛ መካከል ኖረ። በትውልድ ተቆጥሮ ቤተልሔም ተመዝግቦ በናዝሬት አድጎ በቤት ቁጥር የሽዋ እየተባለ እናቱም የሽዋ እያለች እየጠራችው በሰው መካከል ኖረ። ማን? ኤል አማኑኤል ኃያል አምላክ ብርቱ አምላክ። እና አማኑኤል መሆኑ ኢየሱስ ለኛ የምንጽናናበት ይሆናል ማለት ነው። ሁሉ ጊዜ ኢየሱስን በፊታችን እናየዋለን። ሁሉ ጊዜ ኢየሱስን በውስጣችን እናቀዋለን። እግዚአብሔር ከኛ ጋር ሆኗል። እግዚአብሔር በመካከላችን አድሯል። እስራኤላዊው ሁሌ ጠዋት ከቤቱ ሲወጣ እንዲያይ የተፈለገው ድንኳኑን ነበረ። ያን የመገናኛ ድንኳን ያለው ተመስገን እግዚአብሔር በመካከላችን ነው ይላል። ሁሉም ከአራቱም አቅጣጫ ከቤታቸው ሲወጡ ድንኳኑ መካከል ላይ ነው። ከሁሉ በላይ ከፊት ለፊት ያለው ድንኳን እንኳን እንዳይከልልህ እያንዳንዱ ሰው በድንኳኑ ላይ ምን እንደሚያይ ታውቃላችሁ? ይሄን ታያላችሁ? ይሄን ቀን ከጠዋት ጀምሮ ድቅድቅ ያለ ጥቅጥቅ ያለ ደመና ነው ጫፉ ሰማይ የሚደርስ። ቀን ማታ ላይ ወደ እሳትነት ይቀየራል፣ እሳት አምድ ይሆናል። እና ይህ ጌታ ኢየሱስ ክርስቶስ ራሱ ነበር። ሻክናህ ነው፣ የእግዚአብሔር ክብር ነው። ይመራቸው ነበር፣ ይሄድ ነበር፣ ከነርሱ አይለይም ነበር። የደመና ጥርቅም አይደለም እና የሆነ ውሃ በፀሐይ ሙቀት ተኖ የተከማቸ ደመና አይደለም። ህልውና ያለው ነው፣ የሚገለጥ ነው፣ የሚመራቸው ነው። ይህ በስጋ እስኪመጣ ድረስ የእስራኤል ልጆች የዓይን ማረፊያ ነበር። ጠዋት ሲወጡ ከመሬት እስከ ሰማይ ድረስ የደረሰውን ይህንን ያሉ። ያኔ በአባታቸው በያዕቆብ ጊዜ ያዕቆብ በህልሙ ተኝቶ ከመሬት እስከ ሰማይ ድረስ ያየው ያ መሰላል ዛሬ ደግሞ በመካከላቸው ደመና ሆኖ ቆሟል። በቀን በሌሊት ይመራቸዋል፣ አቅጣጫ ያሳያቸዋል። እሱን ነው የሚከተሉት፣ ሌላ ይከተሉ። በጎቼ ድምፄን ይሰማሉ ይከተሉኝማል ብሎ ጌታ እንዳወራ ዛሬም ኢየሱስን እንደ ደመና ከፊታችን እያየ ነው። በጨለማችን ላይ እንደ እሳት ብርሃን እያየ ነው። ይህንን ዓለም እንኖራለን። ቀሪውን ጉዞ እንቀጥላለን። አማኑኤል እግዚአብሔር ከኛ ጋር ነው፣ በመካከላችን ነው። ከዛ ትንሽ ቆየና ምን ታሪክ ተፈጠረ መሰላችሁ? ዘጸአት 33 ላይ ታሪኩን ታገኛላችሁ። ህዝቡ እያመጹ ህዝቡ በዚህ መካከላቸው ባለው ድንኳን አረካም እያሉ አስቸገሩ። በጭራሽ ሊረኩ አልቻሉ። በመገናኛው ድንኳን እግዚአብሔርና እነሱን በሚያገናኘው ድንኳን በመገናኛው ድንኳን በእግዚአብሔርና በእነሱ መካከል መካከለኛ በነበረው ድንኳን ህዝቡ ሊረኩ አልቻሉም። በእርሱ ብቻ የሚገኘውን ደስታ መቅመስ አልፈለጉም። በእርሱ ብቻ የሚገኘውን ደስታ መለማመድ አልፈለጉም። ሁል ጊዜ በዚህ ደመና ከመደሰት በዚህ መገናኛው ድንኳን ከመደሰት እግዚአብሔርና ህዝቡ መካከለኛ በሆነው ደመና ከመደሰት ይልቅ እግዚአብሔር አንዳንድ ነገር እንዲያንጠባጠብላቸው ይፈልጉ ነበር። በዛ ደስታ ሊያዩ አልቻሉም። ጠዋት የሚወጣ እስራኤላዊ አስተዋይ ከሆነ ምንም ነገር በቤቱ ባይኖርም ያንን መገናኛ ድንኳን ያንን ደመና ሲያይ እግዚአብሔር ከኔ ጋር ነው ብሎ ደስ ይለዋል። ሌሎቹ ግን እሱ ምን ያደርግልናል፣ እዚህ ጋር ይጎደላል፣ ብዙ ነገር አጉረመረሙ፣ ደስተኛ አይደሉም። በእግዚአብሔር መሃላቸው መገኘት አይረኩም። ይልቁንስ የተለመደ ነገር እያንጠባጠበላቸው መኖር ፈለጉ። አመፃቸው በዛ።
የምድሩ ነው የሚያሳስባቸው። ከሰማይ እስከ መሬት የተዘረጋው አይደንቃቸውም። የነፍሳችን መልህቅ ኢየሱስ መርከቢቱ እንዳትጠፋ በባህር ዳርቻ እንደሚታሰር መልህቅ ወይም ደግሞ ወደ ባህር ተጥሎ መርከቧን ንፋስና ማዕበል እንዳይወስዳት የሚይዘው መልህቅ ዛሬ የነፍሳችን መልህቅ ወደዛ የገባ ከዛ እስከዚህ ድረስ እኛን የያዘ የማይለቀን ማዕበል ቢኖር እሳት ቢኖር ወጀብ ቢኖር ማናቸውም ላይለቀን የዘላለም ሕይወት ዋስትና የሰጠን ሊቀ ካህናት ኢየሱስ በሱ እንደመደሰት ሰዎች የታችሁ ካልሞላ በጌታ ደስታ ጠፋ። ሙሴም እንደ አንዳንድ አገልጋዮች ሞከረ የተወሰነ ጊዜ ይሄን አውርድላቸው ይሄን አዝንብላቸው ድንቹን በጢሁን ነጭ ሽንኩርት ቀይ ሽንኩርት ከዚህ በላይ እኮ አያስቡም ሰዎቹ። ትንሽ ቆዩና ስጋ አማረን አሉ። ከዛ በኋላ ስጋ ተሰጣቸው እስከ ጉልበታቸው ድረስ። የመሬቱን ነው መሃል ላይ ደመና ቆመ። እግዚአብሔር ከኛ ጋር ነው በመካከላችን ነው። ዘይዶንኬ ደስተኞች አይደሉም ወገኖች። የመዳናችን ብቻውን በቂ አይደለም። ከዳንን በኋላ በዚህ ሕይወት ዘመን በመዳናችን ደስ ሊለን ይገባል። በመዳናችን ደስታ ልንደሰት ያስፈልጋል። እግዚአብሔር በክርስቶስ ባደረገልን በሚያደርግልን የመሬት ነገር አለ በሚያደርግልን ነገር ደስተኞች ልንሆን ያስፈልጋል። ዛሬውኑ መደሰት እንችላለን። የትም ነብይ ጋር ሳንሄድ የትም ትንቢት ጋር ሳንሄድ ገና ለገና ያንቺ ነገር ይቀየራል እንጂ ዝም ብሎ በተስፋና በምኞት ከ1970 80 90 ጀምሮ ያንቺ ነገር እያለ እዛው ጋር እንድንቀር ካረገን ከሶታችሁ በተፈጸመው ነገር ተደስታችኋል። ባለቀው ነገር ተደስታችኋል። የዘላለም ሕይወት ስላገኛችሁ ደስታችሁ ምን ያህል ነው? መናው ኢየሱስ ከሰማይ የሚወርደው የሕይወት እንጀራ እንደ ግብፃውያን እንደ እስራኤላውያን ልጆች ሰለቻችሁ? ሁልጊዜ መና ነው ሁልጊዜ መና ነው ሁልጊዜ መና ነው ስንሄድ ኢየሱስ 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 እንደዚህ ኢየሱስ እንደዚህ ኢየሱስ እንደ እኔ እዚህ የመሬቱ የለም ሽንኩርት የለም እንደ ዱባ የለም እንደ ድንች የለም እንደ ምናምን አሉ። መናው ሰለቻችሁ? ስለ ኢየሱስ ብቻ ስናወራ ሰለቻችሁ? ድንችና ዱባ ፍለጋ ዞራችሁ? እግዚአብሔር አዘን። ያንን ህዝብ ምን ብሎ እንደማለበት እናቀል። በመሐላ ነው እግዚአብሔር ላይጸጸት የማለባቸው። መናው ሰለቸን ያሉ ቀን እግዚአብሔር ሆይ መናህ አይሰለቸንም፣ ከሰማይ የወረደው የሕይወት እንጀራ አይሰለቸንም። ኢየሱስን ሁል ጊዜ አብዛልን። ሕይወት ሆኖልናል። ሕይወት እንዲበዛልን ሕይወት ራሱ ነው። ስለዚህ ኢየሱስን አብዛልን እና ምን ሆነ መሰላችሁ? አመጻቸው ሲበዛ መሐላቸው ባለው ድንኳን ደስታ ሲያጡ ከመሬት እስከ ሰማይ የነፍሳቸው መልሕቅ ሆኖ የቆመው ደመና አላስደስት ሲላቸው እግዚአብሔር ሙሴን እንደዚህ አለ። ሙሴ ንቀውታል፣ ድንኳኔን ንቀውታል፣ መገናኛችንን ንቀውታል፣ መካከለኛውን ንቀውታል፣ እናንተና እኔን የሚያገናኘውን ንቀውታል። ስለዚህ እንዴት ታደርጋለህ? ድንኳኑን ከህዝቡ መካከል የቅድሙን ስላምጣልኝ እንዴት ሰፍረው እንደነበረ እንደዚህ ነበሩ የሰፈሩት። ከላይ አንድ ካምፕ አለ። ወደ 108,000 ሰው ነው ቶታል። የሮቤል የስምዖን የጋድ ነገድ፣ በዚህ በኩል የኤፍሬም የምናሴ የቤንያም ነገድ፣ በዚህ በኩል ደግሞ የዳን ነገድ 157,000 የሮቤል እዚህ 151,000 እነዚህ ድምሮች ማለት ነው። በሮቤል የሚመሩት እዚህ ናቸው የሰፈሩት 151,000 ሰው። የሚገርማቸው ነገር ነው። በዚህ በኤፍሬም የሚመሩት በነ ዳን የሚመሩት በነ ንፍታሌም በነ አሴር የሚመሩት 157,000 እዚህ ጋር ነው የሰፈሩት በሰሜን በኩል። በደቡብ በኩል ደግሞ በዚህ የሚመሩት፣ በዚህ በኩል ደግሞ በይሁዳ የሚመሩት ናቸው። ይሁዳ፣ ይሳኮር፣ ዛብሎን ስንት ናቸው? 186,000። እዚች ጋር ያለችው ቁጥራቸው ትንሽ ነው፣ 108,000 ነው። በኤፍሬም የሚመሩት ማለት ነው ምናሴ፣ ቤንያም ሳይታወቅ ሳይሆን ሆነ ተብሎ እግዚአብሔር ነው እንዲሰፍሩ ያደረጋቸው። ከሁሉ ቁጥሩ የሚያንሰው ይሄኛው ሰፋሪ ነው። የት? በላይ በጫፍ በኩል የሰፈረው። በዚህ በኩልና በዚህ በኩል ያሉ ተቀራራቢ ቁጥር ነው ያላቸው። 151,000 157,000 ተቀራራቢ ነው ያላቸው ቁጥራቸው። በነ ሮቤል የሚመራው ይሄ ቡድንና
በነዳን የሚመራው ይሄ ቡድን ተቀራራቢ። ይሄኛው ቁጥር ግን ከሁሉ ይረዝማል። 186400 ህዝብ ምንድን ነው የሰራው ማለት ነው? አቤት የተሰራ ነገር የለም። ምንድን የሚታያችሁ ነገር የለም። እዚህ መገናኛዋ ድንኳን ነች ያለችው። ምንም አይታያችሁ? እግዚአብሔር አይናቸውን ክፈት። እቺ አጭር ነች፣ እነዚህ እኩል ናቸው ደጎን፣ እቺ ረጅም ነች። ምንድን የሚታያቸው? እግዚአብሔር ምን እያየ ነው ከሰማይ ሆኖ እንደዛ አስፍሯቸው? አቤት የሚሞተውን የዓለም ቤዛ ኢየሱስን እያየ ህዝቡን አስፍሮ ማለት ነው። መጽሐፍ ቅዱስ ውስጥ አንድም ነገር በአጋጣሚ ባቦሰጥ በምናምን የለም። ሆነ ተብሎ የታቀደ ህዝቡ በተጓዙ ቁጥር እግዚአብሔር የሚያየው ምንድነው? መስቀል ነው። ልጁን ያየዋል። ለዓለም ሁሉ የሚሆነውን መድኃኒት ያየዋል። የህዝቡ አሰፋፈር ከላይ ሆነ ስታየው መስቀል ሰርተው ቁጭ ነው። የሚያሳዝነው ግን እነሱ መስቀል እንደሰሩ ማያውቁ። ማን ነው በዛ የሚደሰተው? እግዚአብሔር ይደሰት ነበር። እና ምን አረገ መሰላችሁ? አይ ህዝቡ ንቀውታል። ስለናቁት የመገናኛውን ድንኳን እግዚአብሔርና ህዝቡ የሚገናኙበትን ድንኳን ከህዝቡ መካከል አውጣውና መገናኛውን ድንኳን ከሰፈር ውጭ ትከለው። ከህዝቡም አላውጣው። አልተደሰቱበትም። ንቀውታል። በዚህ ሊረኩ አልቻሉም። ዱባ ድንች ምናምን ነው አሁን በውስጣቸው ያለ። ስጋ አማረን ነው፣ በሱ አይረኩም ነው። አዎ ከመሃላቸው አውጣና ከሰፈሩ ውጭ አድርገው። እሺ ህዝቡ መካከል ይደሰቱ የነበሩስ ምንም ይጉደል እሱን ሳይ ደስ ይለኛል። ምንም ነገር ብዙ ጥያቄዎች የጸልያል ተመለሱ አሉኝ፣ ግን እሱን ሳይ ጽናናለሁ። የነፍሴ መልክ እስከ ሰማይ ተዘርግቷል። አማኑኤል እግዚአብሔር እኛ መሃል ነው ሲሉት የነበሩት እነሱሳ ምን ይደረጉ? እነሱ በእሱ ነበር የሚረኩት። እሱ አሁን ከሰፈር ውጭ ነው ያለው። ስለዚህ እግዚአብሔርን መገናኘት የሚፈልጉት እነሱ ከሰፈር ውጭ እየወጡ እዛ ሄዱና በእርሱ በኩል እግዚአብሔርን ያገኙታል። ንባቦቹን እናንብ ስለሚጠቅመን። እሺ አንበው። ሙሴም ድንኳኑን እየወሰደ ከሰፈር ውጪ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። ኦ ማይ ጋድ በጣም ከባድ ነገር ነው። ሙሴም ኢየሱስን በህሊናችሁ ሳሉት። ሙሴም ድንኳኑን ኢየሱስን አስቡ። ድንኳኑን ስታስቡ እየወሰደ ከሰፈር ውጭ ይተክለው ነበር። ሰፈሩ ይሄ ዙሪያውን ከቦት የተቀመጠው ህዝብ በሱ ደስ አልተሰኙ። ጥሩ ነው፣ ችግር የለበትም እግዚአብሔር። ትዝ ይላችኋል ጌታ ኢየሱስ በምድር ጊዜ በነበረ ሰዓት ዮሐንስ 6 ላይ ዳቦ አባዛላቸው። ዳቦን አራባና በሉ ጠገቡ። ብዙ ቅርጫት ዳቦ እንጀራ ምናምን ተርፎ ተነሳ። ከዛ በኋላ በማግስቱ ኢየሱስን እየፈለጉት ወደ እርሱ አልመጡም። ግን ጌታ ምን ነበር ያደረገው? እሱ ማን ነው? እሱ ምንድነው ብሎ ከመሃል የጠየቀ የለም። በሱ የተደሰተና የረካ የለም። በተራባው ዳቦ በልተው ሲያያቸው አንዳቸውም ከሱ ጋር ጉዳይ የላቸው። አንዳቸውም ይሄን ባደረገው አልተሳቡ፣ በራሱ አልተሳቡ። ነገም እንደዚህ አይነት ታምር ያደረገ ይሄን ታምር ያዩ የሚገርም ነው፣ የሚደንቅ ነው። ምናልባት እንደ አስማተኛ ሰው ከሆነ ኮፍያ ውስጥ ኮፍያ የሆነ ነገር ውስጥ እንዲህ ያደርገ እርግብ ያወጣል። እንደዛ አይነት አስማተኛ ከዛ በላይ ሊያውት አልቻሉ። የእግዚአብሔር ልጅ እንደሆነ አላወቁ። ከሰማይ ወረደ ሕይወት እንጀራ እንደሆነ አላወቁ። በእርሱ አልረኩም። ባደረገው ነገር ሲደሰቱ ሲያይ መጽሐፉን ታውቃላችሁ። ይህን ታምር ካደረገ በኋላ
ሊነጥቁት በግድ ሊያነግሱት ፈለጉ። ከበቡት ኢየሱስን ንገስ ንገስ የሚል እየዘመሩ ክበር 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 ንገስ ንገስ ያሉ ከበቡት። ምን ስላረገ? ሆዳቸውን ውጥር ስላረገላቸው። እሱ ማን ነው? they don't care። ማን ነው? ከየት ነው? እንዴት ነው? እሱ ራሱ ምንድን የለም። በሱ ደስተኛ አይደሉም። በሱ ለመርካት አይደለም ንገስ ንገስ ያሉት። ከዚህ በኋላ እንጀራ በነፃ ነው አሉ። ኑሮ ቀለለ፣ ኢኮኖሚ በቃ ከዚህ በኋላ ልጆቼን ምን አበላለሁ ምናምን። የሚገርም ኢየሱስ ነው። ሃሌሉያ አሉ። ኢየሱስ ምን እንዳደረገ ታውቃለህ? ከመሃላቸው ወጥቶ ለብቻው ፈቀቅ አለ። ወደ ተራራ ወጣ። ሁሉንም ሜዳ ዘርግፏቸው ሄደ። ቅጣት ነው ባይዘው። ኢየሱስ የማይረካው በኢየሱስ የማይደሰት ኑሮሽን፣ ህይወትሽን፣ እንትንሽን፣ መርገምሽን ሰበርኩት የሆነ ነገርሽን ምናምን ተወጫለሽ፣ ትገሰግሻል። በዚህ እልልልልሽ ዓመቱን ሙሉ አንዳንዴሽ እንባባል። በቃ በዓመት አንዴ ኑሮሽን ሰበርኩት ካልኩ ይበቃ። ችግርሽ ጉዱ ፈላ ካልኩ ዓመት አንዴ በቃሻል። ዓመቱን ሙሉ ሰው እሑድ ቸርች ችግር ለማስፈታት ምናምን ይሄዳል። እሱን ለማምለክ መቼ ነው የሚሄደው? ሞላም አልሞላም ነገሩ ማለት ነው። እግዚአብሔር አለ በዙፋን እና በዚህ ሲሆን እግዚአብሔር አዘነ እና ኢየሱስም እንደዛው ነው ያደረገው። ዳቦ በሉ። አዎ ክበር ንገስ ሲጀምሩ ከመሃላቸው ወጣ፣ አዘነ፣ ወደ ተራራ ብቻውን ፍቅቅ አለ። ጠዋት ራባቸው፣ ማታ የበሉት ከወዳቸው ጠፋ። ሲርባቸውና ልጆቻቸው ሲላቀሱ ኢየሱስን ይፈልጉት ጀመር። በሐይቁ አካባቢ ቢመጡ አጡት። በሐይቁ ዳርቻ እየዞሩ ወደዛ ማዶ ተሻግሯል ብለው ፍለጋ ሄዱ። ኢየሱስን ሲያገኙት ምን እንዳሉት ታውቃላችሁ? ኢየሱስን ሲያገኙ ዮሐንስ 6 ላይ መምህር ሆይ ስንፈልግህ እፈልግሃለሁ ጌታ ሆይ እንደሚሉት ታስፈልገኛለህ። ለምን? ኢየሱስ ያው የዮሐንስ 6ቱ ኢየሱስ ነው አሁንም ያለው። ለምን ኢየሱስ የምትፈልጉት እዚህ ውስጥ ለሚጠፋ መብል በቃ ዓመቱን ሙሉ ኢየሱስ መብል አይሰጠንም ወይ? አሁን ዛሬ በላነውን መብል ሁሉ እሱ ነው የሰጠን። አቃል የለበስነውን ሁሉ እሱ ነው የሰጠን። የበላነውን የጠጣነውን ሁሉ የወለዳችሁትን ሁሉ ከላይ እስከታች ማንም ሰው ወደዚህ ምድር ለብሶ የመጣ ብጣሽ ከነቴራ አድርጎ የመጣ የለም። ራቁታችንን የመጣ ነው። ያላችሁ ነገር ሁሉ እሱ የሰጣችሁ እንደሆነ እናውቃለን። ነገር ግን እሱን ለዛ መፈለግን ትዝብት ነው። ዓመቱን ሙሉ የሚያገለግለውም ሰውዬ ዓመቱን ሙሉ የመሬት ጉዳይ አስፈጻሚ፣ የምድር ጉዳይ አስፈጻሚ ዓመቱን ሙሉ። መቼ ነው ደስ የሚለን በጌታ? ዳዊት ከኃጢአቱ መዳንን ካገኘ በኋላ አንድ ጸሎት ጸለየ። አዎ እግዚአብሔር ከኃጢአቴ መዳንን ሰጥተኛል፣ ግን የማዳንህን ደስታ ደግሞ ስጠኝ። ይቅር ብለኸኛል፣ ግን ልደሰት አልቻልኩም። ደስታ ከውስጤ ጠፋ። ስለዚህ እግዚአብሔር ሆይ የማዳንህን ደስታ ስጠኝ። ማዳንህ ውጤት አለው፣ እሱም በመዳን መደሰት ነው። እኔ እሱን ደስታ አጣሁት፣ ደስታን ስጠኝ። ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ እንደተባለ። ከዛ እግዚአብሔር ምን አለው? አውጣና ወደ ውጭ ተከለው። ኢየሱስ ከማላቸው ወጥቶ እንደሄደው ኢየሱስ ምን አላቸው? ጌታ ሆይ መምህር ሆይ ስንፈልግ ለምን? ቁርስ ሰዓት ረፍዷል እኮ። አሁንም ሌላ ዳቦ እኮ ነው። ምን እንዳላቸው ታውቃላችሁ? የኔ ጌታ አይሸወድም። እሱ ጌታ ነው አሁንም ያለው። የምትፈልጉኝ ተአምራት ስላያችሁ አይደለም። ዛት ሚንስ ተአምሩ ኢየሱስ የእግዚአብሔር ልጅ መሆኑን ማሳያ ነው። ኢየሱስ የእግዚአብሔር ልጅ ነው ብለህ እሱን እንድታምንና ከሱ እንዳትለይ የሚያደርግ ሲሆን፣ እነሱ ግን ኢየሱስ ማን ነው ጋር ሳይሆን የሚሰጠን ምንድን ነው? ስለዚህ ምን አለ? ተአምራት ስላያችሁ አይደለም የምትፈልጉኝ፣ እንጀራ ስለበላችሁና ስለጠገባችሁ። ባጭሩ እኔ ማን እንደሆንኩ አውቃችሁ አይደለም የምትከተሉኝ ወይም የምትፈልጉኝ። እኔ ማንጠባጥብላችሁን ነገር ልትሰበስቡ ነው የምትከተሉኝ።
ስለዚህ ኢየሱስ በግልጥ ተናገረ። እንጀራ ስለበላችሁና ስለጠገባችሁ ብቻ ነው የምትፈልጉኝ፣ ነገር ግን ለሚጠፋ እንጀራ አትስሩ። ለሚጠፋ ነገር ክርስትናን አትከተሉ ማለት ነው። አትስሩ ማለት ውጭ አትስራ አይደል። ውጭማ ክርስቲያን እንደ ክርስቲያን የሚሰራ የለም፣ እንደ ክርስቲያን ታታሪ የለም። ኢየሱስም ሰርቶ አሳይቶናል ጠራቢ ሆኖ፣ ጳውሎስም ሰርቶ አሳይቶናል ድንኳን ሰፊ ሆኖ፣ ጴጥሮስም ሰርቶ አሳይቶናል አሳ አጥማጅ ሆኖ፣ ሙሴም ሰርቶ አሳይቶናል የበግ እረኛ ሆኖ፣ የከብት እረኛ ሆኖ፣ ሁሉም ሰርተው ስራማ እንደኛ የሚሰራ የለም በደጅ። ስለሱ አይደለም መጽሐፉ የሚያወራው። ለሚጠፋ መብል አትስሩ ማለት ክርስትናን ወይም ክርስቶስን የመከተል ዋጋ አትክፈሉ ለሚጠፋ መብል ከሆነ፣ ወይም በጳውሎስ አተረጓጎም ምን ማለት ነው? ክርስቶስን ለዚች ምድር ነገር ብቻ ተስፋ ካደረጋችሁ ከሁሉ ሰው ይልቅ ምስኪኖች ናችሁ። ምስኪን አሳዛኞች። እና ክርስቶስ እንደዛ ብሏቸው ሄደ። አያድርስ ነው። እንጀራ ሰጥቷቸው ጥሏቸው ሄደ። አንድ ነገር ምንድነው መጠይቅ ምሰማኝ፣ እንጀራ ሰተኸኝ እንዳትሄድብኝ። አንድ ነገር ምለምን ምሰማኝ ነው ቤቲ፣ እንጀራ ሰተኸኝ እንዳትሄድብኝ። እነዚህስ ዘይዶን ኬር ይሄድ ቢፈልጉ ዋናው እንጀራው ወድቃችን ከሞላ ደሞ ምን ያስጨንቀናል ናቸው ሰዎቹ። ኢየሱስ ያዝናል በዚህ ሰዓት። እና እግዚአብሔር ምን አለ? በድንኳኑ ደስ አላላቸውም፣ በመገናኛው ድንኳን ደስ አላላቸው። እኔና እነሱ በምንገናኝበት መካከለኛው ድንኳን ደስ አልተሰኘ። አውጣውና ውጭ ከሰፈሩ ውጭ አድርገው። ቀጥልልኝ ወንድሜ ቁጥር 7 ደግመህ ማንበልኝ። ሙሴም ድንኳኑን እየወሰደ ከሰፈር ውጭ ተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደምነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ግሩም ንባብ ነው። እግዚአብሔር በዚህ ውስጥ ኢየሱስን አሳየ። አሜን። ሙሴ ድንኳኑን ወስዶ ከሰፈሩ ውጭ ተከለው። ከዛ ከሰፈሩ ራቅ አደረገው። ለምን? የእስራኤል ሕዝብ ፖለቲካዊ ሕዝብ ነው። ሃይማኖታዊ ሕዝብ፣ ሃይማኖተኛ ሕዝብ። እግዚአብሔር አምላክ አለን። ኢየሱስን እንኳን እኛ የአብርሃም ልጆች ነን በዝሙት አልተወለድንም። ኢየሱስን እንኳን ሙሴ እንደዚህ ብሏል፣ አንተ ምን ትላለህ? እንደዚህ አይነት ሕዝብ መንፈሳዊ መልክና ጠባይ ያለው ነው፣ ግን በክርስቶስ የማይረካ ነው፣ በክርስቶስ የማይደሰት ነው። የመሬቱን የሚፈልግ ነው። የእግዚአብሔር ክብር መካከሉ ሆኖ እግዚአብሔርን የማይሻ ነው። ስለዚህ ወደ ውጭ አወጣው፣ ከሰፈሩ ራቅ ያደርገው ነበር። ይህንን ጥቅስ ማን ነው በአዲስ ኪዳን የወሰደው ወስዶ የተጠቀመበት? አያችሁ አተረጓጎም። ቅዱስ ጳውሎስ ወይንም የዕብራውያኑ ጸሐፊ ምን አለ? ኢየሱስ ክርስቶስ ከሰፈር ውጭ መከራን ተቀብሏል፣ እኛም ደግሞ ከእርሱ ጋር መከራውን እየተቀበልን ከዚህ ወደ ሰፈሩ ውጭ እንውጣ። ከየት? ፈሪሳዊ፣ ሰዱቃዊ፣ ጸሐፍት ምናምን ያሉበት በየቀኑ ቅዳሴ፣ በየቀኑ አምልኮ፣ በየቀኑ ሃይማኖታዊ ስርዓት፣ በየቀኑ ስግደት ይኖርና ኢየሱስ ሲባል ግን ድንጋይ የሚያነሳ የሚበሳጭ ማህበረሰብ ከዚህ ወጣ። ከዚህ ውጡ አለ ጳውሎስ። የመገናኛው ድንኳን ብሎ ጠራው። ስሙን እግረ መንገድ አገኘን። የመገናኛው ድንኳን የተባለው የት ሲወጣ ነው?
ከሰፈር ውጭ ማንና ማን የሚገናኙበት? እግዚአብሔርን የሚፈልግ ሰው። እግዚአብሔር ሆይ ሰፈር ውስጥ ባንጠባጠብክልኝ ነገር አይደለም፣ ጓዳዬ በተንጠባጠበው አንዳንድ ነገር አይደለም፣ ራስህን እፈልግሃለሁ ብሎ የሚወጣ ሰው እግዚአብሔርን የሚያገኝበት ቦታ ነው። ያ ቦታ ግሩም ቦታ ነው። ከሰፈር ውጭ ያለ ቦታ ነው። ወደ ስዕሉ መልሰው ከሰፈር ውጭ ያለ ቦታ ነው። ከመካከላቸው ወጣ፣ ራቅ አርጎ ተከለው። የጓዳው ነገር አይደለም። አንተ ትገርማለህ፣ አንተ ትደንቃለህ፣ ማንነትን እፈልግሃለሁ ያሉትን ትዝ ይላችኋል። ዮሐንስ 6 ላይ ቅድሞቹ ሰዎች ኢየሱስ ዳቦ ማበርከት ታምራት ማድረግ አቆመና ትምህርት ጀመረ። ለሚጠፋ መብል አትስሩ፣ ነገር ግን ከሰማይ ለወረደው እግዚአብሔር ላተመው ለማይጠፋ መብል ስሩ፣ እሱን እግዚአብሔር አትሞታልና። ምንድነው ይሄ እንጀራ? ይህ ከሰማይ የወረደ እንጀራ እኔ ነኝ። ስጋዬን መስቀል ላይ እሰጣለሁ፣ ደሜን መስቀል ላይ አፈሳለሁ። ያንን የሚያምን በልቶኛል፣ ያንን የሚያምን ጠጥቶኛል። በጥርሳት በሉኝም። አንዴ የበላኝ ለዘላለም አይራብም፣ አንዴ የጠጣኝ ለዘላለም አይጠማም። ማለት በእኔ የሚያምን የዘላለም ሕይወት አለው ነው። ከዚህ በኋላ ለጽድቅ ብሎ አይንከራተትም ነው። ሰዎቹ ምን አሉ? ትላንትና እኮ ምንድን ነው ያሉት? ቅድም ላይ ጌታ ሆይ ስንፈልግ የመጡት ምን እያሉ ንሱ ሲያዩ ፈልግሃለሁ። ኢየሱስ ምን አለ? የምትፈልጉኝ ለመሬቷ ነው አላቸው። ለመሬቷ ነው። እኔን ፈልጉኝ፣ እኔ ውስጥ ሁሉ አለ። ዳቦ ያራባሁት እኔ አይደለሁም እንዴ? ለምን እኔን አትፈልጉኝ? ለምን ዳቦን ትፈልጋላችሁ? ከዛ ሰዎቹ ምን አሉ? እኔ ነኝ የሕይወት እንጀራ ሲላቸው፣ እኛ እዚህ ይህን የሚወጥር እንጂ ሌላ ምን አሉ? ምንኛ የሚያስጨንቅ ነገር ነው። እንዴት ነው ምን በላው? እንጀራ ነኝ ይላል። እንዴት ነው እሱን ምን በላው? እና ሁሉም ጥለው ሲሄዱ ሰዎቹ ምን አሉ? ሊበሉን የመጡት ተነቃባቸው። ኢየሱስ የምትፈልጉኝ ለምን እንደሆነ አውቃለሁ ስላለ ያ ሁሉ 5000 ባለትዳር ወንድ ሚስቶቻቸውን ቁጠሩ፣ አብራቸው ስንት ሺህ ሰው ሊኖሩ እንደሚችሉ፣ ልጆቻቸው ስንት ሊሆኑ እንደሚችሉ አዝሙ። ያን ጊዜ ወሊድ መቆጣጠር የለም፣ ዝም ብሎ ነው የሚወልዱት። ግን ሁለት እንኳን ቢወልዱ ስንት ልጅ እንዳለ ቶታል ደምረው እነዚህ ሁሉ እኔ ነኝ እኔን ፈልጉ ሲል ምን ሆነ? እኛ ምን በላው ነው ብለው የሚያስጨንቅ ንግግር ነው ብለው ጥለውት ሄዱ። እንደውም ጥሩ ትምህርት አለው እሱ። እነዚህ ሰዎች ግን መቼ ነው የተሰበሰቡት ነው? ዮሐንስ 6 ላይ ጥለውት ሄዱት ሰዎች የተሰበሰቡት መቼ ነው? ምዕራፍ 2 ላይ። ምዕራፍ 2 ላይ ዮሐንስ ወንጌል ለምንድን ነው የተሰበሰቡት? የተሰበሰቡበትን ምክንያት እናንብብ። ዮሐንስ ምዕራፍ 2 ሁሉም ሰው ከነዚህ ሰዎች አንዱ ላለመሆን ይጠንቀቅ። ዮሐንስ 2 ቁጥር 23 አንብቡ። እነዚህን 5000 አባወራዎች ከነሚስቶቻቸው ከነልጆቻቸው ምን ሰበሰባቸው? ዮሐንስ 2 ቁጥር 23 አንብበው። በፋሲካ በዓልም በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ድገመው። በፋሲካ በዓልም በኢየሩሳሌም ሳለ ያደረገው ምልክት ባዩ ጊዜ ያደረገውን ምልክት ምን ባዩ ጊዜ ብዙ ሰዎች በስሙ አመኑ። ይሄ ነገር አይጋጭም ወይ? መጽሐፍ ቅዱስ እንዴት እንደዚህ ብሎ ይጽፋል? እነዚህ ሰዎች ኢየሱስ ያደረጋቸውን ምልክቶች ወይም ተአምራቶች ምን ባሉ ጊዜ? ባዩ ጊዜ በምኑ አመኑ? በስሙ አመኑ። ምን ማለት ነው? ያው አመንን አሉ ነው ምንለው። ለመሰላቸው ባዩ ጊዜ ነው ያመኑት። መጽሐፍ ደግሞ ምን ይላል? እምነት በማየት ነው ከመስማት ነው። መስማት በእግዚአብሔር ቃል
ስለዚህ አይቶ አመነ የሚባል ሰው ቁጭ ብሎ ደህንነት መስማት መማር አለበት። ታምር አይቶ ጌታን እቀበላለሁ ያለ ሰው ቶሎ ብለህ ደህንነት አስገብተህ ኢየሱስን ካላሳየው ይመለሳል፣ አይጸናም። ለምን? እውነተኛ እምነት ውስጥ አልገባ፣ ወይም ደግሞ ኢየሱስ አላመነውም። ሰውየው ኢየሱስን አመንኩ ብሏል፣ ኢየሱስ ግን አያምነውም። እናየዋለን በዚሁ ንባብ ውስጥ ኢየሱስ ያደረገውን ምልክት ባዩ ጊዜ ብዙዎች በስሙ አመኑ አይደል? እምነት ከምንድን ነው? ከመስማት። ይሄ ሰው እነዚህ ደግሞ አይተው ያመኑ ናቸው። ስለዚህ ቀጥሎ ንባቡ ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር። ስሙ መጽሐፉ የሚለው ባዩ ጊዜ አመኑ። 5,000 ሰው ተሰበሰቡ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና በስሙ አመኑ አይተው። ነገር ግን ይሄ ነው ችግሩ። ኢየሱስ ምን አይልም? ሰዎችን ሁሉ ያውቅ ነበር። አይ እፈልግሃለሁ። ኢየሱስ ሰዎችን ሁሉ ያውቅ ነበርና ቀጥሎስ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና። ጌታው እኮ በጣም አሪፍ ክርስቲያን ነው፣ ማንም ለሱ መመስከር አያስፈልገውም። አይተማመንባቸውም ነበር። እነዚህን አይተው ምልክት ፈልገው ዳቦ ሲራባ አይተው የመጡትን ኢየሱስ ምን አይላቸው? አይተማመንባቸው። ቀጥለው ራሱ በሰው ያለውን ያውቅ ነበርና። ጥሩ። እነዚህ ሰዎች ምን ብለው ነው ያመኑት? አይተው አመንን ባዮች ናቸው። ኢየሱስ ግን አያምናቸው። እምነት ከምንድን? ከመስማት። ጥሩ። ዮሐንስ 6 ጋር እንሂድ። ትንሽ ቀን ኢየሱስን አጨናነቁት። ኢየሱስ ታምር እየሰራ ሲሄድ እየበዙ መጡ። ምዕራፍ 6 ላይ እንጀራ ጭራሽ ሲያበረክትላቸው ተመቻቸው። አሁን ደግሞ ኢኮኖሚ ተስተካከለ ማለት። ምዕራፍ 5 ላይ አልጋ ላይ ስንት ዓመት የተኛ 30 ምናምን ተነስቶ ኦኬ የጤና ጉዳይ ኢየሱስ ጋር ነው፣ እግዚአብሔር ይመስገን የጤና ጉዳይ ተስተካክሏል። ምዕራፍ 6 ላይ እንጀራ በዛ፣ በስማ ተከተሉት። ኢየሱስ ግን እንጀራውን አበርክቶላቸው እየተስገበገቡ እሱን እንኳን ዞር ብሎ ባላዩት ጊዜ ጥሏቸው እብስ። ዞር ሲሉ የለም። አንድ ነገር ምለምን መሰማኝ፣ እንጀራ ሰተኸኝ እንዳትሄድብኝ። የኢየሱስ ከኛ ጋር መሆን ስሜቱ ሳይሰማን ጌታ ይህንን ሰጠኝ፣ ጌታ ያን አረገልኝ እያሉ ስለ እንጀራና ወጥ ዓመቱን ሙሉ ማውራት የክርስትና ጥሪ አይደለም። ከዛ ታምሩን ቀጥ አደረገልሃል እንጀራውን ካበላቸው በኋላ ምዕራፍ 6 ላይ እኔ የሕይወት እንጀራ ነኝ እኔን ብሉኛል። ብሉኝ ሲል ምን ሆነ? ቁጥር 60 ምዕራፍ 6 ቁጥር 60 አንበው። እነዚህ ሁሉ ደቀ መዛሙርት 5,000 ደቀ መዛሙርት ከነሚስቶቻቸው ምን ሆኑ? ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ምን ባሉ ጊዜ? ቅድም ምን ሲሉ ባዩ ጊዜ፣ ግርግር ሲያመኑ፣ እሺ በሰሙስ ጊዜ። እምነት ከመስማት። ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። የሚያስጨንቅ ንግግር ነው። እኔ ነኝ የሕይወት እንጀራ ይላል። ካልጠፋ ዳቦ ማን ምን ሊለው ይችላል? ሊሰማው ይችላል። ኢየሱስን ብቻ ስትማማሩ የማይመቻቸው ሰዎች የዚህ መደብ ናቸው። ኤፌሶንን እናጥና ስትለው እኔ እንደሱ ነገር እኮ አይመቸኝም፣ ያዘው ልቀቀው ነው የሚመቸኝ። ደጃይ ወረሽው፣ በቃ ተመታ። የአባትሽ እርግማን ነው፣ የእናትሽ የጠላት አሰራር። ዛሬ ኢኮኖሚሽን ያዘ፣ ዛሬ እንትንሽን ያዘ። ደግሞ ዛሬ የሚለው ቃል ሰለቸኝ። ሁሉም መጣ ዛሬ ነው የሚለው። የባለፈውም ዛሬ ብሎ ችግሩ አሁንም አለ። የአሁኑም ይመጣና ዛሬ ይላል። እንዴ የባለፈው ዛሬ ብሎ አልነበሩም? አየ ልማድ ከልጓም ይጠብቃል። ዝም ብሎ
የሰው ስራ ነው እና ከመሬቱም እኮ ሳይሆን ቆይ መጀመሪያ እነዚህ ሰዎች ዳቦ እንበላለን ብሎ እኮ መጥተው አይደለም ዳቦ ይበሉት። ያው ኢየሱስ ተአምር አድራጊ ነው፣ እሱ አላጎደለባቸውም። ግን አሁንም እሱ ጋር አይደለም ወንድ ዛሬውኑ መደሰት ጀምሩ። ኢየሱስ ለመደሰት በቂ ነው ብቻው፣ ያለ ምንም ነገር ጸሎትን ሳይሰማ ደሞዝን ሳይጨምርልህ ቢዝነስን ሳያቀላጥፍልህ ልጆች ሳይሰጥ ትዳር ሳይሰጥ ወዘተ ወዘተ ኢየሱስ በደስታ ለማልቀስ በቂ ነው። በቂ ነው ኢየሱስ። ደስ የሚለኝ ነገር በኢየሱስ የምንደሰት ሰዎች የመሬቱም አይጎርልብንም። ደስ የሚለኝ መሬት 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 ስታሳድድ ክንፍ አውጥቶ ይበራል። ሀብት እንደሆነ ክንፍ አለው። ስታሳድደው ክንፍ አውጥቶ ይበራል፣ ተጽፏል። እግዚአብሔርን ስትፈልግ ግን ነገር መልክ መልክ ይዛል። የከበደህ ይቀላል። ድሮ ታግለ እምቢ ያለ እንዴት እንደቀና አታውቅም። ግሬስ የእግዚአብሔር ጸጋ ይባላል። እና የነዚህ ሰዎች ችግር ወዴትና ወደ ማን የሚል የእውቀት እጥረት ስላለባቸው ነው። ኢየሱስ 5000 ሰዎች ምን ብለው ሄዱ? አንብ ቀጥል። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት በቁጥር 69 አንብልኝ። ማን ነው 66 አንብልኝ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። ወይኔ ምን ወደፊት ከእርሱ ጋር አልሄዱም። ሊሰማው ይችላል? ሲያዋምኑ ሲሰብክ እንደዚህ ነገርኛ አንሰማማ። ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። አሳዛኝ ታሪክ። የእግዚአብሔርን ልጅ የሚያክል ነገር ትተህ ወደ ቤት መኖር፣ ወደ ቤት መግባት፣ ወደ ኖርማል ላይፍ መመለስ፣ በኢየሱስ መደሰት አቅቶ የዚህን መሬት ነገር ለመግፋት ከሱ ተለይተ መኖር፣ ልትሞት ነገር አርጅተ እድሜ እየቆጠረ በዚህ በሽታ በዚህ ምናምን እያደረገ መጨረስ ላይ ቀር የተቀደሰውን የተቀባውን ኢየሱስን የእግዚአብሔርን መሲህ ክርስቶስን እሱን ከእርሱ ጋር ተጣብቀ በሱ መደሰት ሲቻል አይ እኔ ክርስቶስ ኤፌሶን ጥናት ቆላሲስ ምናምን አይመቸኝም ብሎ የእንጀራና ወጥ ብቻ ነገር እያሳሰበን ተመሳሳይ ህይወት አንድ ቀን በጌታ ደስታ ሳንደሰት በጣም አሳዛኝ ነው። ወደ ኋላ ተመለሱ። ከማን እንደተመለሱ አላወቁ። ከማን እንደተመለሱ ዳቦ ቢኖር ሊቀጥሉ፣ ዳቦ ሲጠፋ ሊመለሱ። እነዚህ ሰዎች ከማን እንዳፈገፈጉ አያውቁ። ኢየሱስ 5000 ሰው ጥሎት ሲሄድ ዳቦ አላበላም፣ ታምርም አላረግም፣ ከዚህ በኋላ ምንም ምልክትም ነገር የለም፣ እኔን ተማሩ፣ እኔ የህይወት እንጀራ ነኝ፣ እኔን አጥኑ፣ እኔን ራሴን ብሉ፣ በእኔ ተደሰቱ ሲል 5000 ሰው እብስ ብሎ ጥርግርግ ብሎ ሲሄድ ኢየሱስ ደነገጣል። እንቀጥል። ደነገጣል። ወይ ቸርቼ ተበተነ፣ ጉባኤው ሄደ ብሏል አላለም? መጀመሪያውኑ ሲመጡ ረረረረ ጉባኤው በዛ፣ ቸርቹ በዛ። ጴጥሮስ የአባላት መዝገብ ላይ መዝገባቸው አስራታቸውን ልቀምልኝ ብሏል አላለም? እንደውም ሲመጡ እንኳን ሊቀበል ጴጥሮስ አቤት የሚበሉትን ስጧቸው ነው ያለው። አቤት የኔ ኩሩ ጌታ! ቅብርር ያለ አገልግሎት ደስ አይለው? እብስ ብለው ሲሄዱ ይሄን የህይወት ቃል መስማት ትተው እብስ ብለው ሲሄዱ ጌታ ደንግጦ ይሆን? ወይኔ አባላት ተበተኑ፣ መጽሐፍ ቅዱስ ብቻ እያልን ቃል ብቻ እያልን ምንድነው ደግሞ የሚሉት? የፈውስ አገልግሎት የለም ብለው ሄዱ። ሚራክል ምልክትና ድንቅ የለም ብለው እዛ ጋር የሚያብዱ አሉ፣ የሚሯሯጡ ሰፈር ውስጥ እነሱ ጋር ሄዱ። ከዛ ስብሰባ፣ ከዛ አባላቶችን የመመለስ ስትራቴጂ ምን እናድርግ? በቃ አንተ ሙቀት ፍጠር፣ አንተ ግርግር ፍጠር፣
አንተ ደግሞ ጸጉርን አሳድግና ሞክር፣ ማንም ይናገራል ትንቢት፣ አትፍራ እና ሙቀው ተባባሉ አለ። ሲያይ እብስ ብለው ሄደዋል። ስንት ሰው አጠገቡ አገኘ? 12። አንደኛው ምንድነው? ሌባ ነው፣ እሱ አይቆጠርም። 11 ሰው። ምን አላቸው ኢየሱስ? ሰው ሁሉ እኮ ሄዷል አላቸው። ሲሉት ሰው ሁሉ እኮ ትቶኝ ሄዷል፣ እናንተ እዚህ ምን ሰራላችሁ? አትሄዱም? ሂዱ። ኢየሱስ ብቻውን ለእግዚአብሔር በቂ እኮ ነው። አትሄዱም ወይ? አብሮም ያገለግለውም እንደነሱ ካሰበ ይሄድ። አሰናብተናል፣ ስንቱን አጥምቀን አሳድገን እኛ እነሱ እያደጉ ነው ብለናል። ለካ ጸጉራቸው እያደገ ነው። ነብዩን መቀባጠር ጀመሩ። ህዝቡ ደግሞ ወንድሜ በዚህ ዘመን መጽሐፍ ቅዱስን እያጠና ነው። ነቄ ብሏል፣ ገብቶታል፣ አይሰማም። ከዛ ህዝቡን መናገር ጀመሩ። አሜን በሉ። ህዝቡ አሜን አልሽም አላልሽም የአፌ ቃል ቅባቴ ምናምን ማለት ጀመሩ። ህዝቡ የባሰው ሁ ማለት ጀመሩ። ራሳቸውን መሳቂያ ያደረጉ እና ኢየሱስ 5000 ሰው ጥርቅ ብሎ ሲሄድና አካባቢው ጭር ሲል 12ቱን ምን አላቸው? ቀጥል። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ፈቀደ። መሄድ ትፈልጋላችሁ አለ። በእኛ በከተማ አነጋገር መሄድ ትፈልጋላችሁ? ስምዖን ጴጥሮስ ከዚህ በኋላ እኔን ብቻ ነው የምትበሉ አለ። እኔ ነኝ የሕይወት እንጀራ፣ መንገድ አላሳያችሁም፣ እኔ መንገድ ነኝ። ሕይወት የሚባል ነገር የለም፣ እኔ ሕይወት ነኝ። የሆነ እውነት የሚባል ዶክትሪን አላስተምራችሁም፣ እውነት እኔ ነኝ። ትንሣኤ ስለሚባል ቀን አላስተምራችሁም፣ ትንሣኤና ሕይወት እኔ ነኝ። ሁሉ እኔ ነኝ። ጳውሎስ እርሱ ሁሉ ነው በሁሉ ነው እንዳለ ከዚህ በኋላ እኔ ብቻ ነኝ ሲል እናተኛ መስማት አይደለም ማየት ነው የምንፈልገው። አስማተኛ ቅድም እንዳልኳችሁ እንደሚያደርገው እንደዚህ አይነት አባላትንም መሰብሰብ አያስፈልግም። ከእንደዚህ አይነት አገልጋይም ጋር ማገልገል አያስፈልግም። እንደ ኢየሱስ ዞር ብለ ብቻን ተራራ ላይ መቀመጥ። ልትሄዱ አትፈልጉም? መሄድ ፈለጋችሁ? መንገዱ ይሆንና አላቸው። ከዛ ጴጥሮስ ምን አለ? ምን አቆያቸው እነዚህን 11? ጴጥሮስን እዛ ጋር ምን አቆየው? ሰው ሁሉ ጥሎ ሲሄድ ምን አቆየው? ቀጥል። ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን? ወዴት እንሄዳለን ነው? ወደ ማን? ምንድነው ይሄ? ወዴት ነው? ወደ ማን? ወደ ማን? ፐርሰን፣ ማንነት። አንተን ነው ምንፈልገው። አንተ ጋር ነው ጉዳያችን። ወዴት ከሆነ መቅደሱ አለ፣ ካህናቱ አሉ፣ እዛ ግርግር አለ፣ የቤተ መቅደስ ስርዓት አለ፣ መረጫጨት አለ፣ መተጣጠብ አለ፣ መተጣጠኑ አለ። የደመቀ ስነ ስርዓት ነው። ሊቀ ካህናቱ ብልጭልጭ ለብሰው ቆመዋል። ከዚህ እንጨት ጠራቢ ምንድነው የናዝሬት ከተማ ነዋሪ፣ የዚህ ከገሊላ ነዋሪ፣ ከገሊላ ነብይ ያወጣም ሄደ መጻም መርምር የተባለለት ከዛ የመጣ ገሊላዊ ምኑን አምነት ይከተለዋል። እዛ ይደመቃ አለ። ወዴት ከሆነ ደማቅ ቦታዎች አሉ። ግን እዛ ውስጥ ወደ ማን ትሄዳል? የደመቀ መቅደስ አለ፣ ግን ወደ ማን ትሄዳል? ወዴት ብለህ ወደ መቅደሱ መሄድ ይቻላል። እዛ ውስጥ ግን ወደ ማን ትሄዳል? ወደ ሃና፣ ወደ ቀያፋ፣ ወደ እነሱ ነው የምትሄደው? ወደ ግብዞቹ ፈሪሳውያን፣ የሃይማኖት ልብስ ወደ ለበሱቱ ሰዱቃውያን፣ ጨካኝ አረመኔዎች፣ ዋሾች፣ መጽሐፍትና እግዚአብሔርን ማይል ማይቁ ጥምጥማቸው ሰማይ የሚደርሱ ውሸታሞች፣ በእግዚአብሔር ላይ የውሸት ምስክር ያደራጁ እነዚህ ሰዎች ወደ ማን? ከመሃላቸው ወደ ማን? እከሌ በልና ጠራ። ወደ ማን ትሄዳለህ? አየህ፣ ጴጥሮስን የያዘው የኢየሱስ ማንነት እንጂ ኢየሱስ ያለበት ቦታ አይደለም። ኢየሱስ ያለበት ቦታ አይደለም። ቦታው አልያዘውም። ቦታ ስፔስ ወይም ሰሙሄር ወይም ስፍራ አልያዘው። ኢየሱስ ማታ ተራራ ላይ ነው የሚያድረው። እዚህ ዋና ከተማው ላይ ቤት የለውም፣ መኖሪያም የለውም። አንዳንድ ጊዜ ከከተማ በሩ ካልተዘጋ ቶሎ ብሎ ወጥቶ ትንሽ ኪሎ ሜትር ትንሽ ርቀት ላይ የነ ማርታ ቤት አለ።
ወንድሟን አላዛርን እህቶቹን በጣም ይወዱት እዛ ሄዶ ያርፋል ከደቀ መዛሙርቱ ጋር። ከተማው ሲከፈት ጠዋት ቶሎ መጥቶ ከተማው ገብቶ አገልግሎት ይጀምራል። ማረፊያ የለውም። እኔ በዚህ ራሴን ማስጠጋበት የለም አለ። ይሄ ራሱን የማያስጠጋ ጌታ እንዴት አምነህ ትከተለዋል? ነገር ከፈለክ፣ ቁሳቁስ ከፈለክ፣ ሰምቲንግ ከፈለክ፣ የሆነ ነገር ከፈለክ የምትከተለው አይነት አይደለም። ነገር ግን እሱ ቤት የለውም፣ ድስት የለውም፣ መኪና የለውም፣ ምንም የለውም። ከምንም ነገር ግን ምንም ማምጣት ይችላል። ከአሳፍ ውስጥ የምትገብረውን ግብር መስጠት ይችላል። እሱ ሁሉ ነው፣ በሁሉ ነው። ይሄን የመሰለ ሁሉ ነገር ከእርሱና ሁሉ ነገር በእርሱ የሚገለጥ አብ በእርሱ የሚሰራ እርሱም ደግሞ የአብን ፈቃድ የሚፈጽም ከአብ የሆነው ሁሉ በእርሱ የሚፈጸም ይህን መከተል አዋጭ ነበር። የጴጥሮስ አነጋገር ስሙት። ጌታ ሆይ ካንተ ወዴት ነው? ወደ ማን እንሄዳለን አለና ቀጥለው አንተ የዘላለም ሕይወት ቃል አለ። አንተ የዘላለም ሕይወት ቃል አለ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰልን። እኛ አንተ ማንነትህን አውቀን እየተከተልን ነው። አንተ አንድ ዝም ብሎ እስራኤላዊ አይደለም። የሆነ ዝም ብሎ ተአምር አድራጊ ኤልያስ ኤልሳ አይደለም። አንተ ክርስቶስ ይመጣል የተባለው የተቀባኸው አንተ የእግዚአብሔር ልጅ ነህ። ይሄንን አውቀናል፣ ይሄንን አምነናል፣ አውቀናል። ስለዚህ ምንም ነገር በሌለበት አንተን ስለምናውቅህ እንከተልሃለን እንደማለት። ይሄን ሁሉ ያስወራን መገናኛው ድንኳናችን። ስለዚህ ሰዎቹን እግዚአብሔር ምን አረጋቸው? የመገናኛው ድንኳን ብሎ ጠራው። ዘጸአት 33 ቁጥር 7 እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ከኢየሩሳሌም ከሃይማኖቱ ካምፕ ፈሪሳዊ ሰዱቃይ ምናምን ያለበት ቀዳሽ አስቀዳሽ ኖሮ ኢየሱስ ሲባል ግን የሚበሳጭ ሕዝብ ካለበት ውጭ አውጣው። እግዚአብሔርን መገናኘት የሚፈልግ ሰው ከእንደዚህ አይነት ሰፈር ውጭ ይውጣ። ከሰፈር ውጭ ወዳለው ወደ መገናኛው ድንኳን። መገናኛ ማለት እግዚአብሔርና ሕዝቡ የሚገናኙበት መካከለኛ ማለት ነው። በጢሞቴዎስ መጽሐፍ እንደጻፈ በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ ስንት አለ? አንድ አለ። እርሱም ሰው የሆነው ክርስቶስ ኢየሱስ ነው። እግዚአብሔር ያለው አንድ ድንኳን ነው። ለሙሴ እዚህ ጋር 44 ድንኳን ስራ አላለው። 2 እንኳን ስራ አላለው። 2 ቢሰራ ያው ይሄ ክርስቶስ ነው። እዚህ ጋር እንግዲህ ወይ እመቤታችን ትሆን እንል ነበር። ግን ስንት ስራ አለው? 1 ስራ አለው። ልክ ፋሲካ ላይ ጌታ እራት ትምህርት ላይ እንደምትማሩት እያንዳንዱ ሰው ለቤቱ 1 ጠቦት ብቻ ይውሰድ። አይ ቤተሰቦቼ ብዙ ቢሆኑስ? አንዳንዱ ሰው እኮ 2 ወይም 44 እንዲሆንለት ነው። ኖ ቤተሰብ ብዙ ነው፣ ቁጥሩ ብዙ ነው። ለቤተሰብ 1 በግ 1 በግ። እሺ ግን በጓ ሴት ብትሆንስ? ወንድ በግ ነው የእናንተ በግ፣ ሴት መሆን አይችልም። እንዴት እንደሚቆላልፍ ታያል። እሺ ወንድ በግ ከሆነ ደግሞ አቡዬም ተክልዬም ፓስተሩም ምናምኑም ጳጳሱም ሸከናው የሆነ ጥሩ ሰውዬ የሆነ ጻድቅ የሆነ ሰውዬስ ቢሆን ወንድ ከሆነ የእናንተ በግ ወንድ ብቻ ሳይሆን ነውር የሌለበት ይሆናል። ነውር የሌለበት የእግዚአብሔር ሐሳብ እግዚአብሔር ሙሉ ሐሳቡና ትኩረቱን ያደረገበት ልጁ ላይ ብቻ ክርስቲያኖች እንዲያደርጉ ወደ ጎን ወደ ምናምን አይደል። እንኳን ወደ እንጀራ ወደ ዳቦ ምናምን የመሬት ለመሬቱን አመት ሙሉ የመሬት ነገር ቀርቶ ወደ ማርያም ወደ አቡዬ እኮ አንዞርም ብለን የመጣ ነው። ከሚያልፍ እንጀራ የጌታ እናት ማርያም ትበልጣለች እናውቃለን። ከሁላችንም እንደምትበልጥ አውቃለሁ። ነገር ግን የእግዚአብሔር ትኩረት እንኳን እንጀራ በወጥ ምናምን የሆነ አመት ሙሉ የሚሰበክ ስብከት ላይ አይናችን እንዲጣበቅ አምላክ በስጋ የመጣባትን ያችን ቅድስት ክብርት እናት የስብከታችን ማዕከል እንዳናደርጋት መጽሐፍ ቅዱስ ከለከለ። የትንቢታችን ማዕከል እንዳናደርጋት ይህችን የመሰለች ትልቅ እናት የጌታ እናት
ማንም ሰው ጌታን ሊወልድ አይችል። የጌታን እና ጸጋ የበዛላትን እሷን የስብከት ማዕከል አናደርግም ብለን እዚህ ተማምለን መተን ዓመቱን ሙሉ ስለሚጣፋ እንጀራ ምን አጠፉ እነሱ ማርያም ማርያም ማለታቸው? እኛ ዳቦ ዳቦ እያልን አይደል? የአሜሪካ ቪዛ ምን ነው? ምንም ቢሆን እሷ የኔ ጌታ የኔ አዳኝ ሁሌ የምሰብከው ኢየሱስ በእሷ በኩል ላይ መጣው። እና በእግዚአብሔርና በሰው መካከል ያለው መገናኛው ድንኳን ማን ብቻ ነው? ኢየሱስ። እሱ የስብከታችን ማዕከል። እሱን የሚፈልግ ሰው፣ እሱ ላይ ብቻ አይኑን ማድረግ የሚፈልግ ሰው እንኳን እዚህ መሬት ላይ ሰማይ ላይ የአብም ትኩረት የመላእክቱም ትኩረት የአራቱም እንስሶች ትኩረት መሃል ላይ ወደ ቆመው በግ ነው፣ ወደ ታረደው በግ ነው። መጽሐፍ ላይ ነው የሚለው። እግዚአብሔር ዙፋኑ ላይ ቁጭ ብሏል። እግዚአብሔር አብ የተጠቀለለ መጽሐፍ ይዞ በዙሪያው አራት እንስሶች አሉ። በላይ ሙሉን ሰማያት እልፍ አላፋት መላእክት ሞልተዋል። ሺህ ጊዜ ሺህ ያመሰግናሉ። እግዚአብሔር አብም የሚያዩ አራቱም እንስሶች የሚያዩት ያ ሁሉ መልአክ የሚያዩ ወደ አንድ አቅጣጫ ነው። በዙፋኑና በአራቱ እንስሶች መካከል እንደ ታረደ በግ የቆማል። እሱን ነው የሚያዩ። እሱ ሴንተራችን ነው። እሱ ማዕከላችን። እሱን ማየት ያልቻለች ነፍስ ከዚህ ቤት እረፍት የላትም። ጴንጤ መሆን እረፍት አይሰጥህም። ጴንጤ መሆን እረፍት አይሰጥህም። እንደውም ካላወክበት ሊያቅነዘንዝ ሊያቀበዘብዝ ይችላል። ካወክበት ደግሞ እንዳንተ አይነት አትራፊ በዚህ ምድር ላይ የለም። በዚህች ምድር ብቻ ግን ኢየሱስን የምታስቡት ከሆነ ተስፋ የምታደርጉት ከሆነ ለዚህ ምድር ኑሮ ብቻ አለ ጳውሎስ አንደኛ ቆሮንቶስ 15 ላይ ለዚህ ምድር ኑሮ ብቻ ክርስቶስን ተስፋ አድርጋችሁ ከሆነ ከሁሉ ይልቅ ምስኪኖች እዚህ ባትመጡ ይሻላል። እንደ ሌሎቹ ዝም ብለህ በሸነና ብትል። እዚህ ከመጣ ግን የደስታ ምክንያት ኢየሱስ ባዶ ሆነ ርቦ ማመስገን ግዴታ ነው ማለት። ይሄ መገናኛው ድንኳን አንዱ ስያሜው ነው ለማለት ነው ኦሄል ሞኤድ የሚባለው።